ሰላም ሰላም ውድ ተመልካቾቻችን እንዴት ውላችኋል? ዛሬ ስለ ፖፕ ላይቭ አጠቃቀምና አካሄድ ላሳያችሁና ልነግራችሁ ነው የመጣሁት። ፖፕ ላይቭ በአዲስ በከፈታችሁ ሰዓት እንደዚህ አይነት ፊት ለፊቱ ላይ እንደዚህ አይነት ፔጅ ነው የሚመጣላችሁ። በመጀመሪያ ደረጃ አፕሊኬሽኑ ምን ይመስላል የሚለውን ላሳያችሁ። አፕሊኬሽኑ እዚች ጋር የምትመለከቷትን እዚች ጋር ያለችው ቺን ይመስላል። ይህንን አፕሊኬሽን በኢንቫይት ወይንም ደግሞ ከፕሌይ ስቶር ላይ በማውረድ ልታገኙት ትችላላችሁ። እዚህ ውስጥ ከገባችሁ በኋላ ልክ እንደከፈታችሁ ይመጣላችሁ። ይሄ ፊት ለፊተኛው ፔጅ ነው። እዚህ ላይ በአሁኑ ሰዓት ላይ ላይቭ እየሰሩ ያሉ ሰዎችን ፕሮፋይል የሚያመጣልን ሲሆን ለምሳሌ አንደኛቸውን ብንከፍት በአሁኑ ሰዓት ላይ ምን እያደረጉ እንደሆነ ማየት እንችላለን። ላይቭ ላይ ቁጭ ብለው ማስተማር ይችላሉ። አሁን እዚህ ጋር እያስተማረ ያለበት ሁኔታ ነው ያለው። እንደዚህ ላይቭ ላይ በመቀመጥ ለሰዎች አዳዲስ መረጃዎችን አዲስ ለገቡ ሰዎች ጥያቄ ላላቸው ሰዎች ጥያቄዎችን የሚመልሱበት ቦታ ነው። ይህ ፕላትፎርም ለሴቶችም ለወንዶችም እኩል ጠቀሜታ ያለው ሲሆን ልጆችን በመያዝ ላይቭ በመስራት እንዲሁም ፓርቲ በመስራት የተለያዩ ፖይንቶችን ማግኘት እንችላለን ማለት ነው። እዚህ ጋር በምንመጣበት ጊዜ ልክ ፊት ለፊት ፔጅ ላይ እንደመጣን ከስሩ 5 አይከኖች አሉ። ከነዚህም ውስጥ እዚች ጋር አሁን ያሳያችሁ ፊት ለፊት ላይ ያለው ላይቭ ላይ ነው። ይሄ ፓርቲ ላይ ያሉ ሰዎችን የተለያዩ ነገር የምናይበት ሲሆን እዚች ጋር ሜሴጃችን ነው። እዚች ጋር ልክ እንደ ፌስቡክ እንደመሳሰሉት ፖስት የምናደርግበት ቦታ ነው። እዚች ጋር ደግሞ እቺ ናት ዋነኛዋ ፕሮፋይላችን። እዚች ጋር ነው የሚገኘው መጨረሻ ላይ ነኳት ማለት ነው። እሷ ውስጥ በምንገባበት ጊዜ እንደዚህ አይነት ፔጅ ይመጣልናል ማለት ነው። ይሄ ፔጅ ማለት ፕሮፋይል ፔጃችን ይባላል። ፕሮፋይል ሆም ፔጃችን ማለት ነው። እንደምታዩት ከዚህ በላይ ላይ እዚች ጋር ፕሮፋይል ስማችሁ ይኖራል። እዚች ጋር ምን ያህል ፎሎ ፍሬንድ ምናምን ያላችሁን እዚህ ላይ ያሳያል። ኮይናችን ማለት ለሰው ጊፍት የምንሰጥበት ሲሆን ፖይንታችን ደግሞ ቀሪ ገንዘብ ሆኖ ወደ አካውንታችን የሚገባው ማለት ነው። ይሄ ፖይንት 100,000 ሲገባ $10 ሆነ ማለት ነው። 100,000 ደግሞ በላይቭም ሆነ በጊፍት ማግኘት እንችላለን። ፖይንታችንን ከፍተን እናሳያችኋለሁ። እንዴት ምን አፕሊኬሽኖች ከባንኮች ጋር የተያዘ መሆኑንና ከማን ጋር እንደተያዘ ላሳያችሁ። ድሮ ነው ብለዋለሁ። በዚህ ሰዓት ላሳያችሁ። ሜቶዶቹ ስትገቡ በዩኤስኤስዲ ማውጣት እንችላለን። በቴሌ ብር ማውጣት እንችላለን። በባይናንስ፣ በአዋሽ፣ በአቢሲኒያ፣ በንግድ ባንክም ማውጣት እንችላለን። እኔ ያው ንግድ ባንክ ስላያያዝኩ ነው እንትን ያለ። በዩኤስኤስዲ በተመቸን አማራጭ ተጠቅመን ማውጣት እንችላለን ማለት ነው። አሁን ለአዲስ ተመዝጋቢዎች ምን ማድረግ እንዳለባችሁ እናሳያችኋለሁ ማለት ነው። ወደ ዋና ስንመለስ ልክ እንደዚህ ፕሮፋይላችን ጋር ስንገባ ምን ይመጣልናል? ይሄ የኔ ስለሆነ በአዲስ እንትን አሳያችኋለሁ። ልክ እዚች ጋር ስትገቡ ልክ አዲስ ስትገቡ ይሄ ሆም ፔጅ ፕሮፋይል ፔጃችን ጋር ያልኳችሁ ነው። እዚች ጋር የተከበበበት የምታዩት ማይ ኤጀንሲ የሚለው ውስጥ እንገባለን። ማይ ኤጀንሲ ውስጥ ልክ ጆይን ስትነኩት ጆይን ኤጀንሲ የሚል ይመጣላችኋል። እዚች ጋር ኤጀንት የምትፈልጉትን ኤጀንት አካውንት እዚች ጋር ታስገባላችሁ። በአሁኑ ሰዓት የኔን ማስገባት ከፈለጋችሁ የኔ ስንት ነው? 47 07 98 76 በማስገባት የኔን ፋሚሊ መቀላቀል ትችላላችሁ። በተጨማሪም ሊንኬ ላይ አያይዝላችኋለሁ አይዲ ቁጥሬን። ይህንን ካስገባችሁ በኋላ ፕሊዝ ኢንተር ኤጀንት አይዲ ስትሉ ሪማይንደር ይልና ኮንፊርም ይላችኋል። ኮንፊርም ስትሉት ወደ ፋሚሊያችን ትቀላቀላላችሁ ማለት ነው። ይህን ካደረጋችሁ በኋላ ለሴቶች የቱ ጋር ትገባልኛላችሁ መሰላችሁ? ወንዶች ሌቭል 5 ስትገቡ ስለሆነ ላይቭም ሆነ ላይቭ መግባት የምትችሉት አሁን ለሴቶች ነው ማሳያችሁ። ልክ እዚች ጋር ነክቼ ያሳያችኋለሁ። አክቤ ላሳያችሁ አንዴ። ቅርታስ ኔትወርክ ነው እስኪ ከፍትልኝ አንዴ። ይሄ የኔ ፕሮፋይል ፔጅ ስለሆነ ኦልሬዲ ላይቬን ስለሰራው ይሄን ያሳያችሁ። የምትገቡበትን ቦታ ያሳያችሁ። እዚች ጋር ሪዋርድ የምትለውን ስትነኩ ምን አይነት መልክ ይመጣል? ልክ እሱ ስትገቡ እንደዚህ አይነት ፔጅ ይመጣላችኋል። እንደዚች አይነት ፔጅ ይመጣላችኋል። እንደዚች አይነት ፔጁን ስትከፍቱት ምን ይመጣል? ላይቭ ዱሬሽን 60 ሚኒት ይላል። ልክ እዚች ጋር ይሄ ተሰርቶ ስላለቀ ነው። እዚች
እዚች ጋር የሚታያችሁ ከሆነ አንተ ያሳያችኋለሁ። እቺን እንደምታዩት ከ60 ደቂቃ 93 ደቂቃ ስለተሰራ ነው። 60 ከ60 ሲል ሪሲቭ ይላል። ከዛ በፊት ሪሲቭ ከማለቱ በፊት ልክ ከመጀመራችሁ በፊት የሚያመጣላችሁ ልክ እንደዚች አይነት ጎ የሚል ይሆናል ማለት ነው። ልክ እዚህ ሪሲቭ የምትለው ቦታ ላይ ጎ ነው የሚለው እና እሱን ሰርታችሁ ጎ ብላችሁ 60 ደቂቃ ከቆያችሁ በኋላ እዚች ጋር 60 ከ60 እዚች ጋር እንዳለችው 60 ከ60 ሲል 1000 ይሰጣችኋል ማለት ነው። ለአንድ ሰዓት ስትቆዩ ይሄ ኖርማል ለሚባሉት ሆስቶች ነው እና አዲስ ለገቡ ሰዎች በሰዓት እስከ 5000 ፖይንት ይሰጣል ማለት ነው። እዚች ጋር እንደምትት እንደ ጊፍት አሰጣጣችሁ ደግሞ በሰዓት የምታገኙት እንትንም እያደገ ይሄዳል። አሁን ይሄ ላይቭ በመስራት ብቻ 3000 ፖይንት በሰዓት ይሰጣችኋል። 3000 ሰዓት ሰራችሁ ማለት በቀን 2 ሰዓት መስራት ትችላላችሁ። 6000 ፖይንት በሰዓት ታገኛችሁ ማለት ነው። እንደዚህ በቀን በቀን በሰራችሁ ቁጥር ወደ 100,000 ለመሄድ ቻንሳችሁ በጣም ያድጋል። በዛ መሀል ጊፍት ይሰጣችኋል። ፓርቲ በምትሰሩ ሰዓትም ታገኛላችሁ። ይህን የመሳሰሉትን በማጠራቀም ወደ 100,000 እንሄዳለን ማለት ነው። እንደምታዩት 9,000 5,000 በሰዓት ሀወርሊ ዌጅ በሰዓት ልክ 1 ሰዓት ቁጭ ብላችሁ ስትሰሩ የምታገኙት ማለት ነው። እሱም እያደገ ይሄዳል ማለት ነው። ይህንን ላይፍ ሰርታችሁ ልክ ሲያልቅ ሪሲቭ ትላላችሁ። 1 ሰዓት ሰርታችሁ ከጨረሳችሁ በኋላ መልሳችሁ እዚህ ጋር ትመጡና ሪሲቭ ትሉታላችሁ ማለት ነው። ሪሲቭ ስትሉት ዳይሬክትሊ ኮይኑ ወዴት ይገባል? እዚህ ጋር ወደ ፖይንታችሁ ይገባል ማለት ነው። እንደምታዩት የኔ እዚች ጋር ያለው ፖይንት ይቅርታ፣ እንደምታዩት እዚች ጋር የኔ ፖይንት አለ። እዚች ጋር የኔ ፖይንት የምታዩት ላይቭ በመስራት ሪሲቭ በማለት ያጠራቀምኩትና ጊፍት በመቀበል ያገኘሁት ነው ማለት ነው። ከዛም በኋላ ፌስ አውተንቲኬሽን መስጠት ይኖርባችኋል ማለት ነው። አዲስ ለጀመራችሁ ሰዎች እዚች ጋር የምትሉት AUTH ማለት አውተንቲኬሽን እንደማለት ነው። እዚህ ውስጥ ገብታችሁም አውተንቲኬሽን የምትሞሉበት ምክንያት አካውንታችሁ ለሴኪዩሪቲ ሲባል አንደኛ ነገር ተሰርቃችሁ አካውንታችሁን ሌላ ሰው እንዳይሰራበት ይጠቅማችኋል። ሁለተኛ ደግሞ ፓስወርድ ወይንም ደግሞ ለመክፈት በምትቸገሩበት ሰዓት አካውንታችሁን አንዳንዴ ፓስወርድ የመርሳት ነገር አለ። ያው ሰው ስለሆነን እንረሳለን እና ፓስወርድ በምትረሱ ጊዜ የፌስ አሻራችሁ ልክ ፓስወርዳችሁን አስገብታችሁ አልቀበል ካላችሁ ኢሜይላችሁ በተለያየ ምክንያት ሪሲቭ ማድረግ ካቃታችሁ መጨረሻ እንደ መጨረሻ ኦፕሽን በፌስ አውተንቲኬሽናችሁ ልታገኙት ትችላላችሁ ማለት ነው። አካውንታችሁን ኢቭን ስልካችሁ ቢሰረቅ እንኳን ሌላ ሰው በእናንተ አካውንት ገብቶ መስራት አይችልም ማለት ነው። ይህን የመሳሰሉትን ካደረጋችሁ በኋላ ደግሞ ወንዶች ደግሞ እዚህ ጋር የተለያዩ ሰዎችን ፎሎ ታደርጋላችሁ። ፎሎ ካደረጋችሁ በኋላ እንደዚህ ፓርቲ ልክ ፎሎ የምታደርጉት ሰው ፔጅ እንደዚህ ይመጣላችኋል እዚህ ጋር እንዳለው ማለት ነው። ይህንን ስታዩ እዚች ጋር እንደምታዩት ፓርቲ ይላል። አሁን እቺ ልጅ እኔ የሚከተላት ፓርቲ ላይ ናት ማለት ነው። እሷ ላይ ፓርቲ ላይ ከሆነች እሱን ስትነኩት ነክሳችሁ ወደ ውስጥ ፔጅ ያስገባችኋል ማለት ነው። እነዚህ ፔጅ ላይ ስትገቡ እንደምታዩ 9 ወንበር አለ። ከ9 ወንበሮች ውስጥ 3ቱ የሴቶች ይባላሉ። እነዚህ ወርቃማዎቹ ወንበሮች ለሴቶች የተለቀቁ ናቸው። እዛ ላይ ለአንድ ሰዓት ሲቀመጡ 800 ፖይንት ይሰጣቸዋል ማለት ነው። 800 ፖይንታቸውን ከያዙ በኋላ ቅድም የሰሩት የላይቭ 1000 አለ አንድ ላይ ቶሎ እያደገላቸው ይሄዳል። እዚህ ላይ በተቀመጡ ሰዓት ደግሞ እንደዚህ ጋምብል የሚባል ነገር አለ። ጊፍት አለ። ጊፍቶች እንደምታዩቸው የተለያዩ ጊፍቶች አሉ። እነዚህን በመቀበል በመስጠት በመለዋወጥ የረመዳን ጊዜ እንደዚህ የረመዳን ፊቸሮች አሉት። የክሪስማስ ጊዜ ክሪስማስ ፊቸሮች አሉት። የተለያየ ጊዜውን የመሳሰሉ ነገሮች አሉት እና እነሱን በማካት እነሱን በመለዋወጥ ጊፍትና ፖይንትን ማሳደግ ይቻላል። ቶሎ ነው የሚሞላው። እንደዚህ ሲባል ደግሞ 100,000 ሲባል ብዙ ሰዎች እንትን ስለሚሉ እንደምታዩት አሁን ፀሐይ የምትልስባት ሴት 3 ቁጥር ላይ ተቀምጣለች። ይህ ማለት ሴት ስለሆነች እዚህ ላይ 1 ሰዓት ላይ ትቀመጣለች። ለወንዶች ደግሞ እዚች ጋር የምታዩትን ይህን ነጩን በመንካት እሱ ላይ በመቀመጥ ለ15 ደቂቃ ሲቀመጡ 200 ኮይን ይሰጣችኋል ማለት ነው። ለ15 ደቂቃ ሲቀመጡ 200 ኮይን ይሰጣችኋል። በተረፈ ይሄ ፋየርወርክ የሚባልም ነገር አለ። እሱንም በመንካት ወደ ተለያየው ሰው ቤት በመሄድ ፋየርወርክ ነፃ ኮይኖችን የምናገኝበት ብዙ የተለያዩ አማራጮች አሉት። እኔ በአሁኑ ሰዓት ላይ ትሬዠር ቦክሴን ወስጄ ስለጨረስኩ እንጂ ልክ አሁን ማመለከታችሁ ቦታ ላይ ይኖራል። እዚች አካባቢ ትሬዠር ቦክስ ትኖራለች። እሷም ካውንት ዳውን ነው የምታደርገው።
00 ስትል እሷን በመንካት 40 ኮይን ይሰጠናል ማለት ነው። ይህንን በመስራት በትርፍ ጊዜው አሁን ለምሳሌ ፓርቲ ያልኳችሁን ገብታችሁ በመቀመጥ ለአንድ ሰዓት ስታስቀምጡት ሚኒማይዝ አድርጋችሁት ሌላ ስራችሁን መስራት ትችላላችሁ። እዛ ውስጥ ገብታችሁ ይህንን በመስራት እንትን ትላላችሁ ማለት ነው። እና በአሁኑ ሰዓት ላይ እንደዚህ ትርፍ ስራዎችን እንደዚህ በጣም ቻሌንጅ በማያበዛብን ሁኔታ በምንሰራበት ጊዜ ላይፋችንን ቀለል እያደረግን እንሄዳለን ማለት ነው። እየተጠቀምን ነው። ብዙ ሰዎችም እየተጠቀሙበት ያለበት ሁኔታ ነው። ልዩ የሚያደርገው ደግሞ እንደ ዩቲዩብ እንደ ቲክቶክ ላይቭ ገብታችሁ ዝም ብላችሁ አትወጡም። ላይቭ ስለገባችሁ ብቻ አፕሊኬሽኑ ለእናንተ ያስብላችኋል ማለት ነው። አመሰግናለሁ ስለተከታተላችሁኝ። እባካችሁን የኔን ፋሚሊ በመቀላቀል አብረን እንስራላችኋለሁ። ሊንኩንና የኤጀንት አይዲ ቁጥርን አንድ ላይ ያስቀምጥላችኋለሁ። መቀላቀል ለምትፈልጉ ሰዎች ወደ እኔ ቤተሰብ በሰላም ነው እላችኋለሁ። አመሰግናለሁ።